ይህ የምታዩት ቦታ ቦስፖረስ ይባላል። ቦስፖረስ ማለት ቱርክ ውስጥ በቃ ማንኛውም ቱሪስት መጥቶ ይሄንን ሳይጎበኝ ወይም እዚህ ሳይደርስ የሚሄድ ቱሪስት የለም። ይሄው እንደምታዩት ነው። እነዚህ አሁን እዚህ የምታዩቸው ቦስፖረስ ላይ ነው ያሉት። በመርከብ ይሄዳሉ። ከዚህኛው ጫፍ ይሄዱና እዛኛው ማዶ ሌላ ጫፍ አለ። ለአንድ ሰዓት ነው የሚሄዱት። በጣም ርካሽ ነው የሚከፈለው፣ ብዙ አይደለም። እና ቱርክ የመጣ ሰው ይሄንን ሳያደርግ አይሄድም ማለት ቱርክ መጥቶ ቦስፖረስን ሳይጎበኝ ወይም ሳይሄድ በቦስፖረስ በቦት ሳይሄድ አይሄድም። እንግዲህ ዋናው ናቸው ገቢያቸው ምንድነው? እነዚህ የቦስፖረስ ወይም የቱርክ ትልቁ ገቢ ይሄ ነው። እዚህ ጋር እንደምታዩት ሰዎች ያው ተሰልፈዋል። ጀልባዎች አሉ፣ መርከቦች አሉ። በዚህ መልክ ሰው ቱሪስት ይመጣል። በተለይ ማታ ማታ እነዚህ የምታዩቸው ትልልቅ ቦቶች አሁን ይሄ ከኋላ ያለው ትልቅ ቦት ምግብ አለው፣ መጠጥ አለው። እዛ ውስጥ ሆነው በምግቡን መጠጡን እዛው አብረው እየበሉ እየጠጡ ባህር ላይ በዚህ በምታዩት ከጀርባ ባለው ባህር ላይ ይንሸራሸራሉ ማለት ነው። እና ብዙ ሰው ይሄን ነገር ይወደዋል። ወደዚህ የሚመጣ ሰው ይወደዋል። ይሄንን ለዚህ ብለው የሚመጡ አሉ። እዚህ ሀገር ሲጋራ፣ ሻይ ኮመን በቃ ሲጋራ እና ሻይ እንደ ልብ ነው። እዚህ ሀገር ምሳ ተበልቶ ሻይ ነው የሚያቀርቡላችሁ። ሲጋራ እንደገና ደግሞ ይሄ ምንድነው የሚባለው ይሄ የሚመጡት እንደንትን ምንድነው እንደሱ እንደዛ አይነት ነገሮች አሉ። እና ፍሪ ነው ሁሉ ነገር። አስተናጋጅ እያስተናገዳችሁ እንትን ትላላችሁ። አስተናጋጅ እያስተናገደች ሲጋራ እያጨሰ ነው የሚያስተናግዳችሁ። እንደዚህ በእጁ ይዞ ምን ልታዘዝ የሚላችሁና ሁሉ ነገር ፍሪ ነው። ሰው በፍላጎቱ እንደ ሀሳቡ ነው የሚኖረው። ይሄን ልበስ ይሄን አትልበስ አይባልም። እና ዲሞክራት የሆነ ምንድነው የሚባለው ዲሞክራት ወይ ምንድነው? እና በጣም እንትናቸው ማለት ሰው በነፃነት እንዲኖር ነው። አሁን እዚህ አብዛኛው የሙስሊም ሀገር ነው። አሁን እየገቡ ነው ታያላችሁ። እንደዚህ እየገቡ ነው። አሁን የሙስሊም ሀገር ስለሆነ ሙስሊሞች አንዳንድ ይሄ ታሊት ነው ምናምን የሚለብሱት አለ። እንደዛ ልበሱ እንደዚህ አትሉጣም የሚያስገድዳቸው የለም። ራሳቸው ነው ራሳቸው በፍላጎታቸው የሚፈልጉት ነገር መልበስ ይችላሉ። ቁምጣ ለብሰው መሄድ ይችላሉ። ተከናንበው መሄድ ይችላሉ። እና ሌላው ደግሞ እዚህ ሀገር እኔ ድንቅ የሚለኝ ድንቅያ ላይ ምኑ እንደሆነ ታውቃላችሁ? የሌላ ሀገር እቃ የለም። የፈለገው ልብስ ብትሉ የቤት እቃ በሉት የምን መሉት ካለ መኪና ውጪ ሌላው የማንም ሀገር ብራንድ አይገባም። እዚህ ጅንስ ብትሉ የፈለጋችሁት ነገር እዚህ ሀገር አይገባም። የራሳቸው እቃ ነው። የቱርክ እቃ ሲባል ትሰማላችሁ። በጣም ጥሩ ነው። በጣም ኳሊቲ ነው። ኳሊቲም አለው። ያው ምናኛም ነገር አለው። ግን ኳሊቲነቱ በጣም በተለይ ሱፍ እንደዚህ ቲሸርቶች አይነቶች በጣም ቆንጆች ናቸው። እና ሱሪ ቁምጣዎች አሉ፣ ሱሪዎች አሉ፣ ብዙ ነገሮች አሏቸው። እና ቱርክ ሰው መጥቶ ይሄ ቦስፖረስን ሳይጎበኝ የሚሄድ የለም። ይሄም እንደምታዩት ነው። ይሄ ቦስፖረስ ይባላል። ታያላችሁ። አሁን እነዚህ ከላይ እንደዚህ ወጡ ይሄዳሉ። አንድ ሰዓት በጀልባ ላይ ተዟዙረው በጀልባ ላይ እንትን ብለው ይመጣሉ። ይሄው የምታዩቸው ናቸው። እንደዚህ እየሄዱ ነው። እና በጣም ልዩ የሆነ ቦታ ነው በጣም። እና ቱሪስት ይሄ ሁሉ የምታዩት ቱሪስት ነው፣ የሀገሩ ህዝብ አይደለም። ቱሪስት በጣም ነው እንትን የሚሉት። ቱሪስት በጣም ነው የሚመጣ። የሚደንቅ ነው። እነዚህን ታያዳ አለባበሳቸው፣ አንዳንዱ አለባበሱ ሌላው ተከናንቦ ይለባበሳል።
እንደ አለባበስ እንደፈለገ ነው። ምንም እንደዚህ ነው እንደዚያ ነው የሚባል ነገር የለም። እና እንግዲህ እንደዚህ የሚለብሱ አሉ። እነዚህ አሁን የዚህ ሀገር አይደሉም፣ ከኢጅፕት የመጡ ናቸው። እነዚህ ናቸው የእነሱ ሀገሮች የምታዋቸው። ሌሎች ግን ያው ኢጅፕት አሉ፣ የኢጅፕሽያን አሉ፣ ከሌላ ሀገር አብዛኛው እዚህ አካባቢ የምታዋቸው ያው የሌላ ሀገር ዜጋ ቱሪስቶች ናቸው። በአጠቃላይ እነዚህ በቱሪስት መልክ የመጡ ናቸው። እና ቱርክ እንግዲህ ዋናው ይሄ እዚህ ውስጥ ያ እና በአጠቃላይ ይሄ አገሩ የእንትን ነው ብለን መገመት አንችልም። ያው ይሄ የሙስሊም ሀገር ነው ወይም አክራሪ ናቸው ማለት አንችልም። ምክንያቱም እንደ ሙስሊም አክራሪዎች አይደሉም። ሰው የፈለገውን ይለብሳል፣ የፈለገውን ይበላል፣ የፈለገውን ይጠጣል። ይሄን አድርግ ይሄን አታድርግ፣ ስገድ አትስገድ የሚባል ነገር የለም። እዚህ ሀገር ዋናው ትልቁ ምንድነው? እዚህ ቱርክ ውስጥ የሌላ ሰው እንትን ሀገር ወይም የሌላ ሀገር ብራንድ አያስገቡም። የምታዩት ደግሞ የቱርክ ባንዲራ በየቦታው ነው ያለው። የቱርክ ባንዲራ በየቦታው አለ። ምክንያቱም ይሄ የሀገራቸው መለያ ምልክት ስለሆነ በየቦታው እና በጣም የሚገርም ነው። እንግዲህ እዚች ሀገር ኑሮ በጣም የሚገርም ነው። አሁን ብዙ አበሻዎችን አግኝተናል። እዚህ አበሻዎች ሲነግሩን ስራ አለ ግን ፍቃድ አይሰጡም። የፈለገ ነገር ቢሆን ፍቃድ አይሰጡም። በስንት መከራ ነው ፍቃድ የሚያገኝ ሰው። በቃ ግን ስራ አለ፣ ሁሉ ነገር አለ። ግን መቼ መጥተው ይዘዋቸው እንደሚሄዱ አያውቁትም። አናውቀውም ነው የሚሉ። መቼ እንደሚወስዱን አናውቅም።